አሁን አቡ ጀህል መጨረሻ ጀግና ጎበዝ ከሚባሉት ሰዎች አንዱ ነው። የበድር ጊዜ የእሱን ሰራዊቶች እንደዚህ አሰልፎ እንደው አሁን ስዱ አላድርግ አለ። እጁን ዘረጋና አላሁመ ጌታዬ አለ ከእኛና ከሙሐመድ መካከል አቅጣዐና ሊረሒም ዝምድናን የሚቆርጠው ክፋት ያለው አላህ የማይወደው መንገድ ላይ ያለውን መርጠህ አሕሚሂ ዛሬ ዝቅ አድርገው ድፋው ማለት ነው። ድፋው ነው። ዱዓ ስታደርጉ እሺ አልኳቸው። ኢን ተስተፍቲሑ ፈቀድ ጃአኩሙል ፈትሑ ወላሂ ዱዓ ስታደርጉ እሺ አልኳቸው። ያው ገረፍኳቸው እናንተ ናችሁ እናላቸው እና የሆኑ አካላቶች ሸሽተው ይሄዳሉ። ሙናፊቁ 300 ግሩፕ በሆነ ጦርነት ይዞ ሄደ። የሆነ ወል ሶፍ ላይ እንደዚህ ዝም ብለው ውዥብ የሚሉ ሰዎች አሉ። ያ አዩሃ ነቢዩ ሐስቡከላህ አላህ አላህ አለ ወመን ተበዐከ ሚነል ሙእሚኒን ከሙእሚኖች መካከልም የተከተሉ ሰዎች ይበቋል። ጥቂት እኮ ናቸው። ጥቂት ይበቃል። በሐቂቃም ፊቅህ የላቸውም። ዛሊከ ቢአንነሁም ቀውሙን ላ የፍቀሁን አጂብ አባባል። አቡበክር ስዲቅ ነቢያችን ዓለይሂ ሰላቱ ወሰላም ጃአ አልመደዱ ሚነላህ ሲሉት ከአላህ በኩል እርዳታው መጣ። ነዘለ ጅብሪሉ አኺዙን ቢሊጃሚ ፈረሲህ የፈረሱን ልጓም ይዞ ከሰማይ ወርዷል። ይኸው በዛ በኩል መጣለህ ብለው ነቢያችን ሲነግሩት አቡበክር ስዲቅ በየቂንና በኢማን ጆሮ ሰምቷቸው ፊቅሁ አለው ግንዛቤው ስላለው በቃ እርግጠኛ ጥቅ ያለ ልብ ነው ያለው። ዱላ እባብ እንደሚገርፍ ነው እንጂ የተርበተበተ ስሜት የለውም። ለምን ፊቅሁ አለው። ያኛው ደግሞ ፊቅሁ የለው። የሆነ ግለ ላይ ይመስለዋል። ከሰባት ሰማይ በላይ ተረግመዋል። የሆነ ልጅ እንዲህ አድርጎ ሲባል መጀመሪያ የመጣልህ መላኢካ ነው። ዛሊከ መደዱን ሚነ ሰማይ ሳኒያ ረሱል ሰለላሁ ዐለይሂ ወሰለም ከሁለተኛው ሰማይ እኛን ለመርዳት የተመደበ መላኢካ ነው። ይህን እንትናን የገደለው ከሁለተኛው ሰማይ ሁሉ ተጠቅሶ ከየትኛው በኩል እንደተላከ እንኳን ይሄ ፊቅህ ያለው ሰውና ያ ምን ግንዛቤ የሌለው ሰው እንደ ዩኒፎርም በለበሰ እኮ አይደለም። የወታደራዊ ዩኒፎርም ለብሶ መወጣጠር እኮ አይደለም። እንደው ፊቅህ ይፈልጋል። ፊቅህ አጃይብ ነው። ذلك بأنهم قوم لا يفقهون الآن خفف الله عنكم አሁን አላህ አቃሎላችኋል አለ። እንዴት وعلم أن فيكم ضعفا በእናንተ መካከል ضعفا በእናንተ መካከል የድክመት እንዳለ አላህ አውቋል። እናሳ فإن يكن منكم 100 صابرة መቶ ትዕግስት ያለው ተዋጊ ካለ የግሊቡ 200 መግጠም ይችላል፣ ያሸንፋል። فإن يكن منكم 1000 ከእናንተ መካከል 1000 ሰው ካለ ግን የግሊቡ 2000 بإذنillah በአላህ ፈቃድ ነው እንጂ 2000ውን አንበርክኮ መግረፍ ይችላል። والله مع الصابرين የሚያስፈልገው ትዕግስት ነው። አላህ ደግሞ ከታጋሾች ጋር ነው የሚሆነው በላቸው። ቅድም إن يكن منكم 20 صابرة 20 ካለ ለ200 20 ሆናችሁ 200 ሰው ቢከባችሁ እንዳትሸሹ መሸሽ ሐራም ነው። አሁን ግን አንድ ሆናችሁ 2 ሰው ቢመጣ እንዳትሸሹ። እሱ ደግሞ የጀግና መገለጫ ነው። ትክክል። እነዚህ ጎበዝ እኮ እንትኖች እኮ 2 ሰው መጥቶ እኮ አይሸሹ። አሁን ሀገር ቤትም ዱላ የገጠር ዱለኛዎቹ ሀገር ሰው የሆኑ ልጆች ሊመቷቸው 2 ሆነው ከመጡ እንደው ቀጥ ብሎ ነው የሚሄደው። ለ2 አይሸሽ። አንዳንዶቹ ለ10 አይሸሹ። አንዳንዶቹ ግን ለ2 ግን አይሸሽም። የመጨረሻ ነው ያው አላኩል ያህል ይሄ ነው። አላህ ሱብሓነሁ ወተዓላ ያግዘን። አላህ የጀነት አላህ ያድርገን። ሲበቃናል ኢንሻአላህ። ነገ የሚመች ሁኔታ አለ ብላችሁ ታስባላችሁ? ካሜራ ነገ የሚመች ነገር አለ ብላችሁ ነገ ብናልፈው ጥሩ አይደል? ነገ ብናልፈው ጥሩ አይደለም? እንቀጥል ወይስ እንለፈው የሚል እጅ አውጣ። ነገ እንለፈው የሚል እሺ፣ እንቀጥል የሚል እጅ አውጣ። ነገ ብናልፈው ይሻል መሰለኝ። ትራንስፖርት ምናምን ችግር ይመጣል። እንኳን ችግር እንዳትቸገሩ ብዬ ነው። አሁን ራሱ ክራውድ ነው ቤት ተቸገረ የመጣሁት። አሁን ነገ በቃ በጣም ነው የተቸገሩት። ካሜራማኖችም ለመምጣት የሚቸገሩ ይመስለኛል ነገ። ስለዚህ ነገ እንለፈው ኢንሻአላህ እንቀጥል እናደርጋለን። ወሰለላሁ ዐለይሂ ወሰለም